ጉዞ ወደ አርባ ምንጭ ከአዞ ጋር ተፍታልላለን። እኔ ብለሽ የሆነ ጊዜ ጥያቄ ጠይቀሽ ነበር፣ ትዝ ካለሽ። ምን አይነት? ያንተን ህይወት ማወቅ እፈልጋለሁ፣ ስላንተ ማወቅ እፈልጋለሁ ስትይ ነበር አይደል? አዎ ብዬሽ ነበር። ያ ቀን ዛሬ ቢሆን ምን ይመስልሻል? የተሻለ ነው። እንደዛ ሆነ። አንድ ነገር አለ። ምን መሰለሽ? የኔን ህይወት ሊጠቅምሽ፣ ህይወቴን እንድታውቂ የሚያደርግሽ ነገር አንድ ነገር ብቻ ነው። ይሄኛው ዲያሪ ብቻ ነው። ስለዚህ የኔን ህይወት ማወቅ ከፈለግሽ ይሄንን ሙሉ ማንበብ አለብሽ። ሰውየው እስከሚመጣ ድረስ ቢያንስ ትንሽ መታገስ እንችላለን። ስለዚህ በቃ እኔ የሆነ ነገር ልገዛዛና ልምጣ አይሻልም? እሺ ቶሎ ነው ደግሞ በቃ ፒስ የሆነ ነገር እንዴት ምን በአባቴ ቤት እየኖርኩ ተበደልኩ። ልክ እንደ ልጄ አያየኝ። ለዛ ነው። እና አንተስ ምን ሆነ ነው? በአባቴ ቤት ልጅ ሆኜ ሳለሁ ምንም ሳይጎለኝ ድርሻዬን ይዤ ወጣሁ። ከአባቴ ቤት ሙሉ ኮብልዬ ወጣሁ። ስለዚህ ምን ላድርግ? ዓለም በሙሉ የኔ መስላኝ ታየች። መኖር ጀመርኩ። የእውነት ቆይ እናንተ ማላችሁ
አርቆ ማሰብ ተሳነኝ። አርቆ ማሰብ ተሳነኝ። የገዛ ምኞቴ ከእሱ ቤት መውጣቴ የራሴ የሆነ ነገር ድርሻዬን አሳጣኝ። ድርሻ የሚባል ነገር የለኝም። የልጅነቴ ድርሻዬን ብጠይቀው ከወዳጅ አልፎ ወዳጅ እኮ ድርሻውን ሊጠይቅ አይችልም። ነገር ግን ልጅ ሆኜ ሳለሁ ድርሻዬ ያለ እዚህ መካከል ድርሻዬን ይዤ ወጣሁ። ቆይ ከሰውም ተራ ከደጃፉም አርቆ ጣለኝ። አንዴ ልጠይቅህ። ለምን ራስን ማተፍ የለካው? ለምንስ ነው ምንም የጠላኸው? ምን ቢፈጠር ነው? ምንስ ቢሆን ነው በህይወት ተስፋ የቆረጥከው? ለምን ነው? እስቲ ንገሪኝ። ለምን ነው? ሁሉ ነገር ጠይቄ የማገኝበት ቦታ እያለ እና የሚታወቀው እንጀራ የሚጋገረው ምጣድ ላይ ነው። ነገር ግን ምጣዱን ይዤ ወጣሁ። የቱ ጋር ይጋገር? የሚፈልገኝ እኔን ሆኖ ሳለ ከቤት ወጣሁ። ስለዚህ ያ መውጣቴ ከደጃፉ ከሰው ተራ አርቆ እዛ ላይ ጣለኝ። ለትራንስፖርት ለአንዳንድ ነገር የሚሆንህን እኛው አዋተን እንሰጥሃለን። ኧረ በላ ኧረ ዝም በል እንዴ! ለትራንስፖርት ደግሞ ባልቻል ባወጣ እኛ ለምን ብለን ነው ገንዘብ የምናዋጣው? ደግሞ የአባቱን ድርሻ ወስዶ ገንዘቡን ይዘው ወጥተው እኛ እናዋጣለን። አባቴ ነው ካለ የራሱ ጉዳይ፣ እኛ ምን አገባን? ይሄ ሆነ ብለህማ መጨነቅ የለብህም። ሌላ ህይወት የሚጠብቅህ አለ። ሌላ አዲስ ህይወት የሚጠብቅህ አለ። የምትኖረው የምታየው አቦግዚ ኑሮን አየሁት። ያለሱ ያለኝን ህይወት ሁሉም ከኔ ጋር አብሮኝ አልቆየም። ምን እንዳሰብኩ አለኝ ብዬ የተመካሁት ያ ድርሻዬ ጠፋብኝ እኮ። ለጥቂት ጊዜ አለኝ ብዬ የምመካው ያ ሀብቴ ያ ገንዘቤ ጠፋ። ግን አገኘዋለሁ፣ እዛ ውጭ ይታየኛል። ቆይ እኔን ምገርመኝ በልቶ ጠጥቶ እጅ ለመታጠብ እንደተነሳ ሰው ያለህን ጨርሰህ ድርሻህን በልተህ ገጥጠህ ወደ ኋላ ልመለስ ብትል ማን ይሰማሃል? መቼስ በአባት ተቀርዶበታል። እውነቴን ነው። ዞሮ ሲደክመው ወደ አባቱ ሀይ የአባትነት ትኬሻ ይገርመኛል እኮ። አሁን ገና ቁስሌ ላይ እንጨት ሰደድክበት፣ ስንጥሮ ካበኝ። አሁን ገና እውነት ልጠይቃችሁ እስቲ ድርሻ አላችሁ? ስትታዩ ድርሻ ያላችሁ ይመስለኝ። አንተ ጥቁር የለበሱ ለምን አንተ ከኔ ጋር ወጣህ እኮ ይላል። ግን አንተ ልጠይቅህ፣ ስትታይ አገልጋይ ትመስላለህ። አቤት መጽሐፍ ቅዱስ አያያዙ ድሮ እኛም እኮ እንዲሰማት ቆይ በጌታ ቤት እየኖርክ ያለ ይመስላል። ስማ አዳም ግዛ እንጂ እንዴት እንደዚህ አይነት ጥያቄ እሱ ትጠይቃለህ? ይህንን እግዚአብሔርን ቃል የያዘው መጽሐፍ ቅዱስን የያዘው እንዴት ትጠይቃለህ? እኛን ቢሆን ችግር የለውም፣ ግን እሱ እንዴት እንደዚህ አይነት ጥያቄ ትጠይቃለህ? ተው ወንድም፣ ስላላወቀን ቆይ ላስረዳ። ስማኝ ወንድሜ፣ የሙሉ ጊዜ አገልጋይ ከቤቱም አልታጣ፣ ፕሮግራም ጀምሮ እስኪያልቅ ድረስ ከቤቱም አልጠፋ፣ በቤቱ የምኖር በቤቱ ማገለግል አገልጋይ የሆንኩ ሰው ነኝ። እዚህ ጋር የተሳሳትን መሰለኝ። ድካማችን፣ ስንፍናችን በፊቱ ጎልቶ ታይቶ እኛ ግን ብርቶች መስለን አቃተኝ፣ ደከመኝ ለማለት ሰበብን ፈለግን እና ከእርሱ በምን እንሻላለን አለው እያለን እንዳንጠፋ ራሳችንን አንተም ከኔ ጋር እየጠፋ ወደኋላ ቀርተሃል፣ ትወደዳለህ። ግን አንድ ጥያቄ ልጠይቃቸው። ብዙ ሰዎች አውቋበር ነው ይሉኛል። ነገር ግን እኔ አውቋበር አይደለሁም። አውቄ ድርሻዬን ጠይቄ የበላሁ ሰው ከሃዲ ነኝ። ቢመረመር እኮ እዚህ ውስጥ አሁን ከሃዲ አይጠፋም። ድርሻችሁን ይዛችሁ የወጣችሁ
አንድ ነገር ልበላችሁ፣ እብድ ነው ካላላችሁ ያ የድሮ ህመሜ እንዳይነሳብኝ እቺን ቃል ሳወራ ሁሌም ይነሳብኛል፣ አሁንም ይነሳብኛል አውቃለሁ። በእግዚአብሔር ቤት አላችሁ። እውነትስ ድርሻ አላችሁ። አንተ መጀመሪያ ተው በእናትህ ቅዱስ ምን ነበር የገባኝ መጀመሪያ አንተ ለምን መጀመሪያ አንተ አላወቅም እንጂ ተው እኔ ስንት ነገር እያጋጠመኝ ዛሬ ወይኔ እከሳለሁ ግን እሱን እንተያያለን እሱን ወይኔ ዛሬ ማሽኔ መኖር ከብዶናል። ለምን ትሉኝ ይሆናል መኖር እንዴት ከበደን። በጎቼ ድምፄን ይሰማሉ ተብለን ጆሮአችንን ወደ ዓለም አዘን ብለን ድምፁን መስማት ማዳመጥ ካልቻልን መዓዛውን አሽትተን ጠረኑን ካለየን እና የቱ ጋር መኖራችን? ጊዜያዊ ጩኸትና ጫጫታ ትኩረታችንን ወስዶት ላንመለስ ርቀን እየጠፋን አለው ብለን ዋሸን። ስጋዊነታችንን አኑረን መንፈሳዊነታችን ጠፍቶ አዎ አይኖቼ በጉባኤው መሃል ኢየሱስን አጥርተው ማየት ካቃተው፣ ጆሮቼ ከድምጾች መሃል የእግዚአብሔርን ድምፅ መስማት ካቃተው መኖራችን የቱ ጋር ነው ታዲያ? ወይ አልከሰርን ትርፍም አላየን፣ ድርሻችን በቤቱ አልቆ። እንደውም ይመስለኛል ያ በምሳሌ አስተማረን የጠፋው ልጅ ሳይሻል አይቀርም ከኛስ። ወደ ልቡ ሲመለስ ሩቅ ያለውን አባቱን አሰበ። እኛ ግን ቀርቦን እያለ ወደ ልባችንን ወደ ሩቅ ወሰድን። ስለዚህ ወገኖቼ አንድ ነገር ልበላችሁ። እስቲ እንደ ሳምሶን አድድል ፍለጋ ወደፊት እንቅረብ። ሐዘናችንንም በዛው እንርሳ። በድዬሃለሁ፣ አሳዝኜሃለሁ እንበል። ምሕረትን ፍለጋ በመገኘቱ ስር እንውደቅ። እሱ መሐሪና ኃጢአትን ሁሉ ይቅር ባይ አባት ነውና ከጠፋንበት ወደ እሱ እንመለስ። ስለ ራሳችን አፋልጉኝ እንበል። ናዴ ወይ አንተ በጣም ከፈደብኝ አይደል? እንራመድ እንሮጥ ማግኘት